በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 ቀን 2017 ዓ.ም መፈታቱን ጠበቃው ገልጸዋል ሲል ቢቢሲ ነው የዘገበው። የህግ ባለሙያው ለቢቢሲ እንደገለጹት ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቢ ህጉ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 ቀን 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ህግ አስተላልፏል ብለዋል። ጠበቃው አቃቢ ህግ የፖሊስ ምርመራ በደረሰው በ15 ቀን ውስጥ ክስ መመስረት አለበት ይላሉ። ነገር ግን አቃቢ ህግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ሲሉ ተናግረዋል። አቃቢ ህግ የፖሊስ ምርመራ በደረሰው በ15 ቀን ውስጥ ክስ ካልመሰረተ ከህግ ውጭ ታስሯል ተብሎም ስለሚታሰብ የደንበኛቸው አካልን ነጻ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውንም ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶም አንዱዓለም ጎሳ በዋስ እንዲፈታም ብያኔ መስጠቱም ተነግሯል። የሙዚቀኛው በዋስ መፈታት ውሳኔን በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆም ልጄን ለሁለተኛ ጊዜ ነው የገደሏት ሲሉም ለቢቢሲ መናገራቸውም ነው የተዘገበው። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤ ህግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም ብሏል። እንዲሁ በብላሽ 3 ወራት ነጉዷል፣ የልጃችንን ደምም እውነትም አላገኘንም፣ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ መናገራቸውን ነው ይኸው የቢቢሲ መረጃ የሚያመላክተው። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ህጉ ስብስብ ነው፣ አቃቢ ህግ የሚለውን አይተን ለአምላክ እንሰጣለን፣ እንደ ሰው የምንለው ነገር የለንም፣ ቀነኒ ፍትህ እየተነፈገች ነው፣ ከጅምሩ አንስቶም የነበረ ነገር ነው፣ እኛንም ለማድከም እስካሁን አቆዩን እንጂም ሊለቁት ከፈለጉም ቆይተዋል ሲሉ ተናግረዋል ብሏል ቢቢሲም። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም፣ ከሷም ደም የልጁ ታዋቂነት ይበልጣል ብለዋል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታም መውደቋም ለህልፈቷ ምክንያት መሆኑን ፖሊስ አመላክቷል። ከቀነኒ ሞት ጋር ተያይዞም በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳም ከዚህ ቀደም በዋስትና እንዲወጣም የቀረበው ጥያቄም በነፍስ ግድያ የተጠረጠረ በመሆኑም እንዲሁም ማስረጃዎችን ሰላም አበቄለሽ ነኝ። የህፃን ሄቨን እናት። የሄቨን ጉዳይ ይግባኝ ላይ እንደነበር ይታወቃል። በይግባኙም ላይ እኛ የሞት ፍርድ ሳንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው 25 ዓመቱ ይበዛበታል በሚል ከ25 ዓመት ወደ 21 ዓመት ተቀንሶለታል። እኛም በይግባኝ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ህፃናት፣ በርካታ ሴት እናቶቻችን፣ እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምፅ እንደሆናችሁኝ ሁሉ አሁንም ፍትህ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። ሰላም ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ መግቢያ ላይ እንደሰማችሁት ማለት ነው አበቄለሽ መልእክት አስተላልፋለች። የሄቨን እናት እንዲሁም የቀነኒ አባት አቶ አዱኛ ዋቆ ለቢቢሲ የዘገቡትን ማሰምተናችኋል። በጣም ያሳዝናል ማለት ነው። በጣም ከባድ ነው። ብቻ ፍትህ ለማን እንደሚባል አይታወቅም። እንግዲህ የሄቨን እናትም አበቄለሽም ዛሬ መልእክት ያስተላለፈችው እባካችሁ አሁንም ፍትህ በሉልኝ፣ ከጎኔ ቁሙ፣ እንደ በፊቱ አሁንም ቀጠሮ አለ ስትል መልእክቷን ተናግራለች ማለት ነው። እስካሁን የእሷም ህልም ያልተቋጨ ነው። እሷም ተስፋ በመቁረጥ ጥልቅ ብላ እንዳያችኋት ነው የመጣችው። የቀነኒም አባት እንግዲህ እስካሁን ድረስ ምንም አይነት ነገር አቃቢ ህጉም ሆነ
ፖሊስም ሆነ እንዲህ ነው እዚህ ቦታ ደርሰናል ብለው የነገሩን ነገር የለም። መጀመሪያም እንደሚፈቱት አውቅ ያለው አያችሁ፣ በድብብቅ እየተደረገ ነገር ያለውን ነገር ተመልከቱ። ኢትዮጵያ ላይ የሚሰራውን ነገር ተመልከቱ። ያበቄለሽ የሄቨን ደም ተደብቆ ቀረ። እሱ እንደፈለገ ይኖራል። ይህም በ50 ሺህ ብር ዋስ እንግዲህ ተለቋል ማለት ነው። ከዚህ በኋላ ደግሞ አስቡት ምን እንደሚደረግ እንግዲህ እና ብቻ ለማንኛውም ያሳዝናል። ፍትህ ለሄቨን፣ ፍትህ ለቀነኒ እንላለን። የሄቨንና የቀነኒ እንዲሁም የትዝታስ መቼስ አንደኛው ገና አልታወቀም በሚለው ነው። የነዚህ ግን በህግ የተያዘ ጉዳይ ነው። በጣም የሚያሳዝንና ልብ የሚሰብር ነው። መጨረሻችን ምን እንደሆነ ብቻ አናቅም። ኢትዮጵያውያን ሁላችንም ፍትህ እንበል፣ ፍትህ ለሄቨን እንበል። ሄቨን በአሰቃቂ ሁኔታ የተገደለችው የ7 አመት ህጻን ልጅ ማለት ነው። እንግዲህ የእሷን ጉዳይ የውሃ ሽታ ሆኖ እንዳያችሁት ነው። ልጅ አስተዳዳሪ ነው፣ ቤተሰብ አስተዳዳሪ ነው ተብሎ ጭራሽ ከ25 አመት 23 አመት እንደተደረገለት ነው። ከዛም አልፎ ተርፎ ደግሞ አሁን ደግሞ ነጻም ሊለቀቅ ይችላል። በአሁኑ ሰዓት ላይ በህግ ላይ ፍትህ አለ ብለን የምንለው ነገር የለም። ኢትዮጵያ ባለው ነገር ላይ ኢትዮጵያ ስልጣን ላይ በተቀመጡት ሰዎች ላይ ተስፋ ቆርጠናል ሁላችንም ማለት ነው። አሁንም እየተሰራ ያለው ነገር እንደዛ ነው። ከቀነኒ ህይወት መጥፋት የሱ ዘፋኝነት የሱ ታዋቂነት ይበልጣል ብለዋል አባት ማለት ነው። እውነት ነው፣ እየተደረገም ያለው ይሄ ነው። ደግሞ እስካሁን ግልጽ ነገር ያልተደረገ ነገር አታ ቢፈታም ለምን ተፈታ አይደለም የሁላችንም ጥያቄ። ግን እስካሁን ድረስ አሟሟቷ አይደለም እኛ ቤተሰቦቿ ግልጽ አልተደረገላቸውም። የደረሱበትን የምርመራ መረጃ ሁሉ ነገር ለቤተሰብም አልታወቀም። አንድ ቤተሰብ ሳይታወቅ በምን ልጃቸው ህይወት እንዳጣች አባትም ለሁለተኛ ጊዜ ዛሬ ልጄን ገደሏት ብለዋል። እውነት ነው፣ 2 ሞት ነው የሞቱት። ያሳዝናል። እንግዲህ እናት አበቄለሽም እንደዛው ሆዷ ተቃጥሎ ይኸው እያለቀሰች እስካሁን ትገኛለች። 3 አመታትን አልፏል። ያበቄለሽም ጉዳይ ማለት ነው፣ የሄቨን ጉዳይ። እናት ይሄን በመሰለ መልኩ ዛሬም ሀዘኗን ሳታወጣ እንደዚህ አስተላልፋለች ማለት ነው። ፍትህ ለልጄ እበሉልኝ፣ ድምጽ ሆኑኝ ስትል ነው። ፍትህ ለሄቨን፣ ፍትህ ለቀነኒ እያል ዛሬም ዝም ማለት የለብንም። እስከ መጨረሻው ድረስ መልእክቷን ሰምተን ያበቄለሽንም መልእክት ድምጽ መሆን አለብን ሁላችንም ማለት ነው። ባንሰማም ድምጽ እንሆን እባካችሁ። እንደዚህ ነው ገንዘብ ያለው እንደዚህ በቃ በምንም መንገድ ይሸጋገራል። ገንዘብ የሌለው በአሁኑ ሰዓት ኪሳችሁ ነው ህግ ላይ የሚሰራ። ኪሳችሁ ባዶ ከሆነ አትፈለጉም። ፍትህ ለወገኖቻችን፣ ፍትህ ለቀነኒ፣ ፍትህ ለሄቨን። የምር ያማል። እስከ መቼ ድረስ ነው ይሄ ነገር እየቀጠለ የሚሄደው ኢትዮጵያ ውስጥ? እስከ መቼ ድረስ? አሁንስ አመመን እኮ በዛ፣ ደከመን የእውነት